የጌታ ጸጋና ሰላም ያላችሁበት ለሁላችሁም ይሁን። ኢየሱስ ክርስቶስ ለዘላለም ብቻውን ጌታ ነው። ዛሬ ደግሞ እንደገና በእግዚአብሔር ፊት እግዚአብሔርን ቃል ከኔ ጋር ትንሽ ደቂቃ እንከፋፈላለን። ዛሬ ደግሞ እንደገና እግዚአብሔርን ቃል እንካፈላለን። ዕለት ዕለት አዲስ የሆነውን እግዚአብሔርን ቃል የሚሰራውን ጊዜ የማይገድበውን ዘመን ማይሽረው ማይገድበውን ዛሬም እግዚአብሔር እንደ ቃሉ ነው። በቃሉ ለኛ ይናገራል፣ ለኛ ያወራል፣ እኛም እንሰማለን። በቃሉ ውስጥ እግዚአብሔር ይባርከናል እና የእግዚአብሔር ቃል የእግዚአብሔር ልጆች እኛ በክርስቶስ የዳንን እንድናድግበት እንድንለወጥበት የተሰጠን ከሰማይ የሆነ የእግዚአብሔር ቃል ነው። እስትንፋሰ እግዚአብሔር ነው። እግዚአብሔር ለልጆቹ የሰጠው ነው እና ይህንን ቃል ዛሬ ደግሞ ጥቂት ሀሳብ ከኔ ጋር እንከፋፈላለን። እግዚአብሔር መንፈስ በልቤ የሞላውን ሀሳብ ዛሬም ደግሞ ይዤላችሁ ቀርብ ያለው እግዚአብሔር ያስተምረናል፣ እኛም ደግሞ ልጆቹ ከቃሉ እንማራለን። መንፈስ ቅዱስ ያብራራልናል። እግዚአብሔር ዛሬም ለኛ መልእክት አለው ያምናለው። ኢየሱስ ክርስቶስ ጌታ ነው እና ዘፍጥረት ምዕራፍ 24 ነው ዛሬ የምናየው። ሁሉንም ክፍል አላነብም፣ በጣም ሰፊ ክፍል ነው ዘፍጥረት ምዕራፍ 24 ግን የተወሰነውን ቁጥር ከኔ ጋር እንከፋፈላለን። ዘፍጥረት ምዕራፍ 24 ቁጥር 50 ላይ እንደዚህ ይላል። እግዚአብሔርን ቃል አነባለሁ። እግዚአብሔር መንገዴን አቅንቶልኛልና አታዘግዩኝ፣ ወደ ጌታዬ ዘንድ አሰናብቱኝ አላቸው። ይህን ያለው ማን ነው? እናየዋለን። ይህን ቃል የተናገረው እግዚአብሔር መንገዴን አቅንቶልኛልና አታዘግዩኝ፣ ወደ ጌታዬ ዘንድ አሰናብቱኝ አላቸው። ይህንን እንግዲህ የተናገረው አብርሃም ለልጁ ለይስሐቅ ሚስትን እንዲያመጣ የላከው የአብርሃም ሎሌ ነው። ይህንን ቃል የተናገረው ዛሬ ከኔ ጋር ዝግጁነት በሚል ሐሳብ የእግዚአብሔርን ቃል እንከፋፈላለን። ዝግጁነት እንግዲህ ሰው ዝግጁነት ሲኖረው፣ ልቡ ሲዘጋጅ፣ ሐሳቡ፣ ማንነቱ፣ መንፈሱ ሁሉ ጊዜም ዝግጁ ሲሆን እግዚአብሔር በሰው ሕይወት በረከትን፣ በሰው ሕይወት ስኬትን፣ በሰው ሕይወት ድልን እንደሚያደርግ አምናለሁ። እኔም ደግሞ በዚህ ቃል የተባረኩበት ሁሉ ጊዜም እንዳልሰንፍ እግዚአብሔር በእኔ ሕይወት ሊሰራ ሊያደርግ ያለውን ነገር ሳልታክት ችላ ሳልል በእግዚአብሔር ፊት እንዳደርግ የሚሞግተኝ ቃል ነው ለእኔም ለራሱ። ዛሬም ደግሞ እንደገና እግዚአብሔር በዚህ ቃል ሁላችንንም ያስተምረናል። የእግዚአብሔር መንፈስ አለ፣ ሁላችንንም የሚያስተምር የሚመክር የእግዚአብሔር መንፈስ ነው። ሰው ምንም ማድረግ ስለማይችል፣ ሰው ምንም ስልጣን ስለሌለው የሚሰራ የሚለውጥ ሁሉም የሚያደርግ የእግዚአብሔር ቃል ነው። ይህ ደግሞ ቃል የከበረ የእግዚአብሔር ቃል ነው። ዝግጁነት ብያችኋለሁ። ለምንድን ነው የምንዘጋጀው? ለምንድን ነው ዝግጁነት ያስፈልገን? እንግዲህ ገና ቁጥር 1 ስንመለከት አብርሃም ሎሌውን ሲልክ ነው የምናየው። እንግዲህ ልጅ ይስሐቅ ለጋብቻ ደርሷል እና ማግባት አለበት። ስለዚህም ደግሞ እኔ ከምኖርበት አሁን ካለውበት አካባቢ ከከናናውያን አይነት ሴቶች ለልጅ ሚስት እንዳታመጣለት፣ ሚስት እንዳሰጠው፣ ሚስት እንዳታደርግለት፣ ነገር ግን እኔ ወደ ነበርኩበት ወደ ቤተሰቦቼ ሄደህ ከዛ ለልጅ ሚስት ምትሆን ይዘህ እንድትመጣ ሲለው፣ እንደውም የአብርሃም ሎሌ አንድ ጥያቄ ጠይቋል። እሺ ነገር ግን እሷ ከአንተ ጋር አልመጣም ብትለኝ ይስሐቅን ወደዛ ስፍራ ልውሰደው? አንተ ወደ ወጣበት መጀመሪያ ወደዚህ ከመምጣት በፊት ወደ ነበርክበት ምድር ወደ ከነዓን ሳይሆን ወደ ኡር ምድር ልመልሰው ብሎ ሲጠይቀው አይደለም እንደዛ አይሆንም፣
እሷ አይ ካንተ ጋር አልመጣም ብትል አንተ ከዚህ ነገር ንጹህ ነህ። ነገር ግን ለልጄ ወደዛም ስፍራ እንዳትመልሰው ከዚህ ሚስት እንዳታደርግለት ይህንም ማልልኝ እና ለልጄም ደግሞ ሚስት የምትሆነውን ሴት ይዘና። እንግዲህ አብርሃም ምን አይነት እምነት በሎሌው ላይ ቢኖረው ነው ለልጁ ለይስሐቅ ሚስት የሚያክል ነገር ይህ ሎሌው ይዞለት እንዲመጣ ሚልከው? እና ያምንበታል ማለት ነው። ይህንን ሰው ያምንበታል። ይዞም ደግሞ ሲመጣ ይዞት የሚመጣ አይነት ሴት በስትክክል ለልጁ ለይስሐቅ ሚስት እንደምትሆን አብርሃም ያምናል። እና በቃ አምኖበት ሎሌውን ሊልክ ነውና ተማማሉ። ሎሌውን ተነሳ፣ 10 ግመሎችን ያዘ፣ የተለያዩ ወርቅ ዕንቁዎችን ያዘ እና መንገዱን ቀጠለ እና አመሻሹ ላይ አንድ ስፍራ ላይ ደርሷል። እና እንዲህ ይላል ከቁጥር 10 ጀምሮ ሎሌውም ከጌታው ግመሎች መካከል 10 ግመሎችን ወስዶ ከጌታው ዕቃ መልካሙን ይዞ ተነሳ። ተነስቶም ወደ መሶጶጣሚያ ወደ ናኮር ከተማ ሄደ። ሲመሽም ሴቶች ውሃ ሊቀዱ በሚወጡበት ጊዜ ከከተማይቱ ውጪ በውሃ ጉድጓድ አጠገብ ግመሎቹን አስበረከከ። እንዲህም አለ፣ ጨንቆታል ይህ ሰው ባይዘው በቃ ግራ ገብቶታል። ትልቅ ሸክም ነው ይዞ የወጣውና እንዲህም አለ፣ የጌታዬ የአብርሃም አምላክ እግዚአብሔር ሆይ ዓለምን እለምንሃለሁ መንገዴን ዛሬ በፊት ያቅናልኝ። ለጌታዬም ለአብርሃም ምሕረትን አድርግ። እነሆ በዚህ የውሃ ምንጭ አጠገብ እኔ ቆሜአለሁ። የዚህችም ከተማ ሴቶች ልጆች ውሃውን ሊቀዱ ይመጣሉ። ውሃ ጠጣ ዘንድ ስራሽን አዘንቢ የምላት እርሷም አንተ ጠጣ ግመሎችን ደግሞ አጠጣለሁ የምትለኝ ቆንጆ እርሷ ለባሪያዬ ለይስሐቅ ያዘጋጀሃት ትሁን። በዚህም ለጌታዬ ምሕረትን እንዳደረግ አውቃለሁ። ይህን መናገሩንም ሳይፈጽም እንሆ ሚልካ የወለደችው የባቱኤል ልጅ ርብቃ እንስራዋን በጫንቃዋ ተሸክማ ወጣች። ሚልካም የአብርሃምን ወንድም የናኮርን ሚስት ናት። እና አመሻሹን ወደ መሶጶጣሚያ ደርሷል። የናኮር ከተማ ወደሆነች በዛ ስፍራ ደርሷል። ምንጭ አካባቢ ላይ የቆመው አመሻሽ ነው። ግመሎቹን አስበረከከ እና በእግዚአብሔር ፊት ጨንቆ ስለነበር ሐሳቡ ሆኖበት ስለነበር እግዚአብሔርን ለመነ። እንግዲህ ስለኔ አይደለም የሚለው ሰውየው ይሎይ ስለኔ አይደለም ብሎ ስለ ባሪያ ስለ አብርሃም ዛሬ ለምናለሁ ምሕረትን ታደርግለት ዘንድ። እሺ በቃ አሁን እኔ ከምትመጣው ሴት ውሃ ልጠጣ ውሃ ጠጪኝ ስላ እንስራዋን አዘንብላ የምታጠጣ ልሷ እሺ ግመሎቼ አጠጪ እላታለሁ አይደለም የሚለው ላጠጣል ራሷ በፍቃዷ ላጠጣል የምትለኝ እሷ ለባሪያዬ ለይስሐቅ ሚስት ትሁን ብሎ ለምኖ ይህንን ሳይጨርስ እንግዲህ ርብቃን ስራዋን ይዛዋ ለመቅዳት ወደ ምንጩ እንደመጣች የእግዚአብሔር ቃል የሚናገረን እና አሁን ዝግጁነት በሚለው ሐሳብ የምናየው ዝግጁነት እንደተገናኘች ነው የምናየው። እየወረድን ስንሄድ እንዴት ከእግዚአብሔር ሐሳብ ጋር ከእግዚአብሔር መለኮታዊ አጀንዳ ጋር ከእግዚአብሔር ፈቃድ ጋር እንዴት እንደተገናኘች ዋው! እና ወደዛው ስፍራ መጣች እና ይህ አብርሃም ሎሌም ውሃ ቀርታ እስክጨርስ አልተናገራትም። ውሃ ቀርታ ግን ስትመለስ እባክሽን ውሃ ጠጪኝ ብሎ ሲጠይቃት እንስራዋን አዘነበለችለት። በእንስራ ጠጣ። እንደገና እሷ ግመሎችን ደግሞ እኔ አጠጣለሁ አለች በፍቃዷ። እኔ አጠጣለሁ 10 ግመሎችን ይቺ ሴት ከጉድጓድ ከምንጭ ውሃ እየቀዳች 10 ግመሎችን ማጠጣት ማለት በጣም እንግዲህ ከባድ ነው። የሆኑ አይነት እንስሶችን አይደለም የምታጠጣው። ግመል በጣም ውሃ የሚጠጣ እንስሳ ነው። በጣም ውሃ ይጠጣል እና 10 ግመሎችን
ማጠጣት። ማን ነው ይህ ሰው? አታውቀውም። ከየት መጣ? ከወዴት መጣ? ገና ምንም የተዋወቁት ጉዳይ የለም። ግን ምንድነው 10 ግመሎችን እኔ አጠጣለሁ፣ እኔ ግመሎችን አጠጣልሃለሁ ብሎ መልካምነት ውሃውን ቀርታ መመለስ ትችላለች። አጠጥታው በቃ ከስራ ዝምብራ መመለስ ትችላለች። ግን ደግሞ የእግዚአብሔር ሐሳብ የእግዚአብሔር ፍቃድ ሊሆን ግድ ነው። እናም ደግሞ እቺ ዝግጁ ነበረች። የልብ ዝግጁነት ነበራት። በቃ ልቧ የተዘጋጀ ነው። ምናምን አይነት ሴት አይደለችም። 10 ግመሎችን አጠጥታ እንደገናም ደግሞ የሚጠይቃት ጥያቄ አለ። ማደሪያ ይኖር ይሁን በእናንተ ቤት? የማን ልጅ ነሽ እያለ ክፍሉን ስታነቡት ታገኙታላችሁ። ይጠይቃታል። የሎሌውም ጩኸት፣ የሎሌውም ጸሎት፣ የሎሌው ጭንቀት በእግዚአብሔር ፊት ታየ። እርሷም ደግሞ ዝግጁነቷ አስደናቂ ነበር። ከእግዚአብሔር ሐሳብ ጋር ከእግዚአብሔር ፕሮግራም ጋር ለመገናኘት ዝግጁ ነበረች እቺ ሴት። ዝግጁነቷ ግመሎቹ ውሃ እስከ ማጠጣት እንደገና ቤተሰቦቿ ጋር ሄዳ ሎሌውን አስተዋውቃ ማደሪያ እስከ ማመቻቸት ምናምን ብቻ አይደለም። እናየዋለን። እና ይህ ሎሌ ከገባ በኋላ እነዛ ግመሎችም የሚበሉትን ነገር ካገኙ በኋላ ገለባ ካገኙ በኋላ እግራቸውን ከታጠቡ በኋላ ምግብ ሲቀርብ አይ ጉዳይንማ ሳልጨርስ ምግብ አልበላም። ምንድነው ጉዳይ? እኔ የአብርሃም ሎሌ ነኝ። አብርሃም እንደዚህ እግዚአብሔር አሳካለት ባረከው እና ሳራ አርጅታ ወንድ ልጅ ወለደችለት። ይስሐቅ የሚባል ወንድ ልጅ ተወለደ እና አብርሃም ለዚህ ለይስሐቅ ሚስት እንዳመጣ እኔን ላከኝ። እኔም መጥቼ በውሃው በምንጯ አጠገብ ቆሜ አንድ ጸሎት ጸለይኩ፣ ለመንኩ። ጌታ ሆይ እባክህ ዛሬ ለባሪያ ለአብርሃም ምሕረትን ታደርግ ዘንድ ለምንሃለሁ። አሁን ውሃ ሊቀዱ ከሚመጡት ሴቶች መካከል አንዷ ውሃ ጠጪኝ ስላት እንስራዋን አዘንብላ የምታጠጣኝ ግመሎችን ደግሞ እኔ አጠጣለሁ የምትለኝ እርሷ። የሰውየውን ጥያቄ በእግዚአብሔር ፊት ትልቅ ነው፣ ከባድ ነው። ባይዘዊ እንዴት ነው እሱ ወንድ እያለ ሴቷ የቀዳሽ ግመል የምታጠጣው? ማጠጣት ያለበት እሱ ነው። ግን እግዚአብሔርም ደግሞ ነገሩን መንገዱን አቃንቶለት አስተካክሎለት እንደሆነ 10 ግመሎችን ሙሉ ስታጠጣ ዝም ብሎ ቆሞ ሲያያት ነበርና እና መጣች። አጠጪኝ አልኳት፣ አጠጣችኝ። ግመሎችን ደግሞ እኔ አጠጣለሁ አለች። ግመሎቹን ደግሞ እሷ አጠጣች እና ይኸው ምልክት ተፈጸመ እና በቃ ይዣት ፍቃዳችሁ ከሆነ አይ ካላችሁ ይሆናልም ካላችሁ ወደ ቀኝም ወደ ግራ ምን ዘንድ እናንተ ወስኑ ብሎ ጥያቄ ሲጠይቅ መለሱ። ላባና እንዲሁም ደግሞ ቤተሰቦቹ መለሱ። በቃ ይሄው ርብቃ በፊት ይሄው በቃ ይሄ ጉዳዩ ከእግዚአብሔር ነው። ዋው ነገሩ ከእግዚአብሔር ነው። በኢየሱስ ከእግዚአብሔር የሆነ በረከት ከእግዚአብሔር የሆነ ነገር በኢየሱስ ስም ያገኛል። በዚህ ዘመን በዚህ ጊዜ ከእግዚአብሔር የሆነ ነገር ከእግዚአብሔር ነው ነገሩ። አሉ ከእግዚአብሔር ነው ጉዳዩ፣ ከሰው አይደለም። የሰው ዕውቀት የሰው ፍልስፍና አይደለም። ዋው ርብቃ ማትመች ማትሆን አይነት ሴት ላትሆን ትችላለች ከዚህ በፊት። አሁን ግን ከእግዚአብሔር አንድ ነገር መጣ። ከእግዚአብሔር ሐሳብ ጋር ርብቃም ተወዳጀች፣ ተስማማች፣ ፈቀዱለት እና መጀመሪያም ቀለበትን ለእጇ አምባሮችን ሰጥቶ ነበር ግመሎችን ካጠጣች በኋላ እና እንደገና እጅ መንሻ ለቤተሰቦቿ አቀረበ እና በማለዳ ተነሱ።
ሎሌው እንግዲህ እግዚአብሔር መንገዱን አቃንቶለታል። በማለዳ ተነሱና እንግዲህ ርብቃ ተለይታቸው ልትሄድ ነው፣ ሊሰነባብቱ ይገባል እንደ ሰውኛ፣ ምክንያቱም ስለምትለያቸው ከቤተሰቦቿ ልትለያቸው ነው እና ሊቆዩ ይገባል። ግን በንጋታው በቃ ተነሳ፣ መሄድ አለብኛል። ዋው! ቁጥር 40 ላይ ይቅርታ፣ ቁጥር 50 ላይ እንደዚህ ይላል፣ ላባና ባቱኤልም መለሱ እንዲህም አሉ፣ ነገሩ ከእግዚአብሔር ዘንድ መጥቷል፣ ክፉም በጎም ልንመልስልህ አንችልም። ርብቃ እንዋት በፊት ናት፣ ይዛት ሂድ፣ እግዚአብሔር እንደተናገረ ለጌታ ልጅ ሚስት ትሁን። የአብርሃም ሎሌ ነገራቸውን በሰማ ጊዜ ወደ ምድር ወድቆ ለእግዚአብሔር ሰገደ። ሎሌውም የብርና የወርቅ ጌጥ ልብስም አወጣ፣ ለርብቃም ሰጣት። የከበረ ስጦታንም ለወንድሟና ለእናቷ አቀረበ። እርሷም ከእርሷ ጋር ያሉት በሉ ጠጡም፣ ከዚያም አደሩ። ማልደውም ተነሱና ወደ ጌታ ይሄድ ዘንድ አሰናብቱኝ አላቸው። ወንድሟና እናቷም ብላቴናይቱ 10 ቀን ያህል እንኳ ከእኛ ዘንድ ትቀመጥ፣ ከዚያም በኋላ ትሄዳለች አሉ። እርሱም ይላል ቁጥር 50 ላይ እግዚአብሔር መንገዴን አቅንቶልኛልና አታዘግዩኝ፣ ወደ ጌታዬ ይሄዳለሁ። ማልዶ ተነሳ፣ በጠዋት ተነሳ። እግዚአብሔር መንገዱን አቅንቶለታል። በቃ መመለስ ፈለገ። እንግዲህ እግዚአብሔር ያሰበውን ፍቃዱን ካደረገ ከእግዚአብሔር ሐሳብ ጋር ከእግዚአብሔር ፍቃድ ጋር የተገናኘች የተስማማች ዝግጁ የሆነች በዝግጁነቷም ደግሞ አስደናቂ የሆነች ሴት ለጌታው ሚስት ካገኘ ይህ ባሪያ ይህ ሎሌ ምን ይጠብቃል? በቃ አሰናብቱ ይላል። አታዘግዩኝ እና እነሱም ግን አንድ ነገር አሉ። እንዲህ ይላል ቁጥር 57 እነርሱም ብላቴናይቱን እንጥራና ከአፏን ጠይቃሉ። ርብቃንም ጠርተው ከዚህ ሰው ጋር ትሄጃለሽና አሏት። እርሷም እሄዳለሁ አለች። እቆያለሁ፣ አይ ዘገያለሁ፣ አይ ስለምለያቸው እናቴንና ወንድሜን ቤተሰቦቹን ስለምለያቸው፣ አይ የተወሰነ ቀንማ መቆየት አለብኝ፣ እንዲህማ በፍጥነት መሄድ የለብኝም አላለች። እሄዳለሁ። ከዚህ ሰው ጋር ትሄጃለሽ? አረ እሄዳለሁ። ዝግጁነት፣ ለእግዚአብሔር ፍቃድ ዝግጁነት። እግዚአብሔር ለሕይወታችን ካሰበው ነገር ጋር ለመገናኘት ከሰው መጀመሪያ የሚቀድመው የሚጠበቀው ነገር ሌላ ነገር አይደለም፣ ዝግጁነት። ዝግጁ ነበረች ለእግዚአብሔር ሐሳብ፣ ለእግዚአብሔር ፍቃድ፣ እግዚአብሔር ለፈለጋት ጉዳይ፣ እግዚአብሔር ላዘጋጀው ለእግዚአብሔር ፕሮግራም ዝግጁ ነበረች። ይደንቃል በጣም ዝግጁ ነበረች። ይሄዳለሁ ወገኖቼ፣ ይኸውላችሁ እኛ ክርስቲያኖች በክርስቶስ ደም የተገዛን የእግዚአብሔር ልጆች የተባልን የሆነ አንድ ነገር ልንገራችሁ። እግዚአብሔር በእኛ ሕይወት ትልቅ ፕሮግራም አለው፣ ትልቅ አጀንዳ አለው። እግዚአብሔር ሰውን በምድር ላይ ያለ ምክንያት አልፈጠረም፣ ያለ ምክንያት አላበጀም፣ ያለ ምክንያት እዚህ ምድር ላይ አላስቀመጠንም፣ አላቆየንም፣ እድሜ አልጨመረልንም። በምክንያት ነው። ስለዚህ እግዚአብሔር በእኛ ሕይወት ሊሰራ ሊያደርግ ያለው ሐሳብ አለው፣ ፍቃድ አለው፣ አጀንዳ አለው። ለዛ ነገር ደግሞ ሰው ዝግጁ መሆን አለበት። ዝግጁነት ያስፈልጋል። ለምንድን ነው ዝግጁነት የሚያስፈልገው? ከእግዚአብሔር ሐሳብ ጋር እንዳንገናኝ የሚያዘግዩ ብዙ ነገሮች በዚህ ዘመን ምድር ላይ በዙሪያችን ስላሉ ዝግጁነት ያስፈልገናል። እንዘጋጅ። ዝግጁነት ይጠበቅብናል። ለምንድን ነው የምንዘጋጀው? ከእግዚአብሔር ሐሳብ ጋር እንዳንገናኝ የሚያዘግዩ የሚጎትቱ ዓለም ላይ
ብዙ ነገሮች ስላሉ፣ ዲያብሎስ ስላለ፣ ሰይጣን ስላለ፣ የሰው ልጆች ጠላት አልፎ ሁኔታ ስላለ፣ ዓለም ስላለ፣ ምናየው ምንሰማው በህይወታችን ውስጥ ውጣ ውረድ ስላለ፣ ፈተና ስላለ፣ ከእግዚአብሔር ሐሳብ ጋር እንዳንገናኝ የሚይዘን ብዙ ነገር ስላለ ዝግጁነት ከሰው ያስፈልጋል፣ ከሰው ይጠበቃል። አታዘግዩኝ አለ የአብርሃም ሎሌ። አታዘግዩኝ፣ እግዚአብሔር መንገዴን አቀናልኝ፣ እግዚአብሔር ሰራልኝ፣ እግዚአብሔር ፈጸመልኝ፣ እግዚአብሔር አከናወነልኝ፣ እግዚአብሔር የፈለኩትን አደረገ እና በቃ መዘግየት አልፈልግም። መንገዴን አቀናልኝ እግዚአብሔር። ኧረ አልዘገይም፣ ቶሎ ፈጥኜ መድረስ አለብኝ፣ ቶሎ ፈጥኜ መሄድ አለብኝ። ዋው! እግዚአብሔር ትልቅ ነው ወገኖቼ። እግዚአብሔር ኃያል ነው። እግዚአብሔር መንገድን ያቀናል። እግዚአብሔር ጸሎትን ይሰማል። እግዚአብሔር ልመናን ይሰማል። ነግራችኋለሁ፣ ብዙ የጸለያችሁ ጸሎት አለ፣ ብዙ የለመናችሁት ልመና አለ። ተዘጋጁ፣ ዝግጁነት ይኖራችሁ። እግዚአብሔር ይፈጽማል። የሚያዘግያችሁ ነገር እንዳይኖር፣ የሚጎትታችሁ ነገር እንዳይኖር፣ ከእግዚአብሔር ሐሳብ ጋር የሚያስተላልፋችሁ ሁኔታ እንዳይኖር፣ ጉዳይ እንዳይኖር እና ዝግጁነት ያስፈልገናል። ተዘጋጁ፣ እንዘጋጅ፣ እንታጠቅ ለእግዚአብሔር ሐሳብ፣ ለእግዚአብሔር ፍቃድ፣ እግዚአብሔር ለፈጠረ፣ እግዚአብሔር ለፈለገ ዓላማ ዝግጁዎች እንሁን። ዝግጁነት በእግዚአብሔር ፊት ያስፈልጋል። የምን ዝግጁነት? የልብ ዝግጁነት። የእግዚአብሔር ቃል ምሳሌ ምዕራፍ 16 ቁጥር 1 ጀምሮ ሲናገር የልብ መዘጋጀት ከሰው ነው። የልብ ምን መዘጋጀት ከሰው ነው፣ የምላስ መልስ ግን ከእግዚአብሔር ዘንድ ነው። ለተዘጋጀ ልብ እግዚአብሔር ይመልሳል። ወደ ተዘጋጀ ማንነት እግዚአብሔር ይመጣል። ርብቃ የተዘጋጀ ማንነት ነበራት፣ የተዘጋጀ ልብ ነበራት። ከእግዚአብሔር ፕሮግራም ጋር እግዚአብሔር ካዘጋጀላት ካየላት ነገር ጋር ተገናኘች። የእግዚአብሔር ኪዳን ውስጥ ገባች። ኪዳን አለው እግዚአብሔር ከአብርሃም ጋር፣ ኪዳን አለው እግዚአብሔር ከይስሐቅ ጋር፣ ኪዳን አለው እግዚአብሔር ከያዕቆብ ጋር። ርብቃስ የይስሐቅ ሚስት ነች። የኪዳን ሕዝብ ናት፣ የእስራኤላውያን እናት። እስራኤል ያዕቆብ ነው፣ የያዕቆብ እናት ነች ርብቃ። ሁለት ልጆችን ለይስሐቅ ወለደች፣ ኤሳውንና ያዕቆብን። ያዕቆብ እስራኤል ተባለ፣ እግዚአብሔር ስሙን ቀየረለት። ከእግዚአብሔር ኪዳን ጋር ከእግዚአብሔር ፕሮግራም ጋር ተገናኘች። በምን? በዝግጁነት። እግዚአብሔር ለፈጠረን ዓላማ ኖረን ማለፍ እንፈልጋለን። አዎ ኖረን እግዚአብሔር ከፈጠረን ጉዳይ ጋር ተገናኝተን ህልማችንን ራእያችንን ኖረን ማለፍ እንፈልጋለን። ፍላጎት፣ ምኞት፣ ሐሳብ ብቻ ለተዘጋጀልን ነገር አያደርስንም። ዝግጁነት። በልባችን እንዴት ነው የምንዘጋጀው? ይኸው በእግዚአብሔር ቃል። የእግዚአብሔር ቃል ልብን ያዘጋጃል፣ ልብን ይጠግናል፣ ልብን ያነሳሳል፣ ከእግዚአብሔር ሐሳብ ጋር ያገናኛል። የእግዚአብሔርን ሐሳብ የእግዚአብሔር ቃል ለልባችን ያወራል፣ ይናገራል። በእግዚአብሔር ቃል ልባችሁን አዘጋጁ። ይሄ የእግዚአብሔር ቃል የከበረ የእግዚአብሔር ቃል ነው። እናንብበው፣ እናጥናው፣ እንጠጋው። እግዚአብሔር በቃሉ ልባችንን ያዘጋጃል። ልባችን ይዘጋጅ። የልብ ዝግጁነት። ሌላኛው የመንፈስ ዝግጁነት። መንፈሳችን ዝግጁ መሆን አለበት ለእግዚአብሔር ሐሳብ፣ ለእግዚአብሔር ፈቃድ። መንፈሳችን ለእግዚአብሔር መንፈስ ዝግጁ መሆን አለበት። እንዴት? በጸሎት ከእግዚአብሔር መንፈስ ጋር ከእግዚአብሔር ጋር እንገናኝ። ዕለት ዕለት ከእግዚአብሔር ጋር እንገናኝ። በጸሎት የመንፈስ ዝግጁነት ይጠበቅብናል። ተዘጋጁ፣ ኢየሱስ ይመጣል። ተዘጋጁ፣ እግዚአብሔር ወደ ሕይወታችሁ ይመጣል።
በምን ይመጣል? ለምን ይመጣል? ያሰበው ፍቃዱን አጀንዳውን በእኛ በእናንተ በእኔ በልጆቹ ሊፈጽም እግዚአብሔር ይመጣል። ስለዚህ አንደኛው የልብ መዘጋጀት፣ ሁለተኛው የመንፈስ መዘጋጀት ይጠበቅብናል። ክብር ለኢየሱስ ይሁን። ሌላው የእምነት ዝግጁነት ይጠበቅብናል። ማመን አለብን። እግዚአብሔር ይናገራል፣ በቃሉ ይናገራል። አሁን እንኳን በቃሉ እየተናገረን ነው። ማመን አለብን። የእግዚአብሔርን ቃል እግዚአብሔርን ማመን አለብን። ከምን በላይ? ከሁኔታው በላይ፣ ከዓለም በላይ፣ ከዘመን በላይ፣ ከሰይጣን በላይ፣ ከስጋችን በላይ እግዚአብሔርን እደግመዋለሁ፣ እግዚአብሔር ልንታመነው ይገባል። ማመን አለብን። እግዚአብሔር በጊዜው ወደ ሕይወታችን ይመጣል። ይህንን እመኑ። እግዚአብሔር እየተራመደ ባለንበት ሁኔታ ሊፈውሰን፣ ሊያጽናናን፣ ሊያድነን፣ ሊጠግነን እግዚአብሔር ይመጣል። በእምነት ሁል ጊዜም ዝግጁ መሆን አለብን። በእግዚአብሔር ፊት እግዚአብሔርን ማመን አለብን። መደገፍ አለብን። መጠጋት አለብን። ከሱ ጋር መወዳጀት አለብን። ክብር ለኢየሱስ ይሁን። ሌላው ዝግጁነት እግዚአብሔርን በመስማት በማወቅ መዘጋጀት አለብን። ይሄ በጣም ትልቁ ነው። እግዚአብሔር በየትኛውም ሁኔታ ይናገራል። የእግዚአብሔር ቃል እግዚአብሔር በአንድም በሌላ ይናገራል። ሰው ግን አያስተውልም። ሁል ጊዜ እግዚአብሔር በየትኛውም ሁኔታ ውስጥ ብንሆን ይናገራል። ደክመን ይናገራል። በርትተን ይናገራል። ሁኔታዎች ከበውን ይናገራል። እግዚአብሔር ከመናገር ወደኋላ ብሎ አያውቅም። ይናገራል። ዝምታውም መልስ ነው። እግዚአብሔር በዝምታም ይናገራል። ለምን ዝም አለ? በስራ ላይ ስላለ ዝም አለ። መስማት አለብን። እግዚአብሔርን አውቀነው መዘጋጀት አለብን። ገብቶን መዘጋጀት አለብን። መታመን አለብን። ከእግዚአብሔር ጋር መወዳጀት መጣበቅ አለብን። ክብር ለኢየሱስ ይሁን። ዝግጁነት ሲኖርህ፣ ዝግጁነት ሲኖርሽ፣ ዝግጁነት ሲኖረን እግዚአብሔር ካሰበልን ካየልን ነገር ጋር እንገናኛለን። ይቺ ሴት ይህም የአብርሃም ሎሌ ለዚህ ነገር በጣም ትልቅ ምሳሌዎቻችን ናቸው። ዝግጁነት ይጠበቅብናል። የሚያዘግይ ብዙ አለ ወገኖቼ። አትዘግዩ ከእግዚአብሔር ሐሳብ እባካችሁ አትዘግዩ። ዛሬ እያልን ነገ እያልን ከነገ ወዲያ እያልን ዛሬ ነው። እግዚአብሔር የሰጠን ጊዜ ዛሬ ነው። እግዚአብሔር የሰጠን እድል ዛሬ ነው። እንጠቀመው፣ እንኑርበት፣ እንስራበት፣ እንማርበት፣ ፍቃዱን እናድርግበት። ዛሬ ነው። ነገ የኛ አይደለም። በሕይወት ውስጥ ነገ የሚባል ነገር የለም ወገኖቼ። ዛሬን እንኑረው። ዛሬን እግዚአብሔር በሰጠን ጊዜ ለእግዚአብሔር ፍቃድ፣ ለእግዚአብሔር ዓላማ፣ ለእግዚአብሔር አጀንዳ ኖረን እንለፍ። ዝግጁዎች ሁኑ። ዛሬ ዝግጁዎች ሁኑ። ነገ እግዚአብሔር ዕድሜ ከጨመረልን ዝግጁዎች ሁኑ። ሁሌ ዝግጁዎች እንሁን። ምክንያቱም ዛሬ ነገ አይደለም። ዛሬ ያልፋል። ዛሬን አትዩት። በዛሬ አትያዙ። በዛሬ አትታሰሩ። በትላንትናችሁ አትታሰሩ። ትላንትናችሁ አይያዛችሁ። ትላንትናችሁ አይገድባችሁ። በትላንትናችሁ ውስጥ ዛሬ መኖር ያቃታችሁ እግዚአብሔር ዛሬም አዲስ ነው። እግዚአብሔር ዛሬም የምሕረት እጁን ይዘረጋል። እግዚአብሔር ዛሬም ይወዳችኋል። እግዚአብሔር ዛሬም ይወደናል። ዛሬ ሰጥቶናል። ዛሬን እንኑር። ዛሬ እግዚአብሔር ሰጥቶናል። እድሜ ጨምሮልናል። ነገ እግዚአብሔር እድሜ ከጨመረልን እንኖራለን። ዛሬ ግን ከተዘጋጀ ነገ እግዚአብሔር በሰጠን እድል እግዚአብሔር ወደ ሕይወታችን ሲመጣ ዝግጁዎች ከሆንን እግዚአብሔር ዓላማውን ፈቃዱን በእኛ ሕይወት ያደርጋል። እግዚአብሔር ትልቅ ነው። በጣም ወዳችኋለሁ።
ዝግጁዎች እንሁን። ምን ያህል ዝግጁዎች ነን? ኢየሱስ ይመጣል። የመጨረሻ መልእክቴን ይህን ተናግሬ ጨርሳለሁ። ኢየሱስ ይመጣል። ምን ያህል ዝግጁዎች ነን? ስንቶቻችን ዝግጁዎች ነን? በየግል ሕይወታችን ምናልባት ለግል ሕይወታችን ምናልባት ዝግጁዎች ነን። ለእግዚአብሔር ሐሳብ ምን ያህል ዝግጁዎች ነን? ለእግዚአብሔር ፍቃድ ምን ያህል ዝግጁዎች ነን? ለእግዚአብሔር ሥራ፣ ለእግዚአብሔር አጀንዳ፣ ለእግዚአብሔር ወንጌል፣ ለእግዚአብሔር መንግሥት ምን ያህል ዝግጁዎች ነን? ቤተ ክርስቲያን ለሚመጣው ሙሽራ ምን ያህል ዝግጁ ነሽ? ምን ያህል ዝግጁዎች ነን? እኛ ለቤተ ክርስቲያን ምን ያህል ዝግጁዎች ነን? እግዚአብሔር ዝግጁነትን ከኛ ይፈልጋል። ኢየሱስ ይመጣል። ኢየሱስ ይከብራል። ዝግጁዎች ሆነን እንጠብቀው። በእግዚአብሔር ቃል ልባችን ይዘጋጅ፣ መንፈሳችን ይዘጋጅ። በጸሎት እንጸልይ፣ በእግዚአብሔር ፊት እንማልድ፣ በእግዚአብሔር ፊት እንጩህ፣ እንሁን፣ ፊቱን እንፈልግ። ዝግጁዎች እንመነው። ኢየሱስ ይመጣል። እንጠጋው። የዘላለም አምባችን፣ መጠጊያችን፣ መደገፊያችን፣ ባገኘን በታላቅ መከራ እሱ ረዳታችን ነው። ኢየሱስ ጌታ ነው። ሁል ጊዜ ዝግጁዎች መሆን አለብን። ኢየሱስ ይመጣል። ዝግጁዎቹ እግዚአብሔር በየትኛውም በሁኔታችሁ ውስጥ እየተራመደ ዓላማውን፣ ፍቃዱን፣ ጸሎታችሁን ሊመልስ ይመጣል። ኢየሱስ ይመጣል። ምልክት እናያላችሁ። ጸልያችሁ በቃ እግዚአብሔር አይመልስም ያላችሁበትን ጉዳይ እግዚአብሔር በብዙ ምርኮ ወደ ሕይወታችሁ ሲመጣ፣ ወደ እናንተ ሲመጣ ታያላችሁ። በእውነት እኔ ይህንን እናገራለሁ። ይህ የእግዚአብሔር ቃል የከበረ ነው። ይኸው ከዛሬ ጀምሮ እግዚአብሔር አዳዲስን ነገር ያደርጋል። ዝግጁዎች ሁኑ። በቃል ተዘጋጁ፣ በጸሎት ተዘጋጁ፣ በእምነት ተዘጋጁ፣ ፊቱን በመፈለግ ተዘጋጁ፣ እግዚአብሔርን በመስማት ተዘጋጁ። የዛሬው እግዚአብሔር ለእያንዳንዳችን የሚናገረው መልእክት ይሄን ነው። ይሄንን ነው የምላችሁ። በጣም ወዳችኋለሁ። ጌታ ኢየሱስ ዘመናችሁን፣ ሕይወታችሁን ይባርክ። ዝግጁዎች እንሁን። የምንዘጋጅበት፣ ነቅተን የምንቆምበት፣ የምንጠብቅበት ዘመን ላይ ነው ያለነው። እግዚአብሔር ትልቅ አምላክ ነው። ጌታ ይባርካችሁ። የእግዚአብሔር ሰላም ከእናንተ ጋር ይሁን። ኢየሱስ እግዚአብሔር በረከቱን፣ አጀንዳውን፣ ፍቃዱን በእያንዳንዳችን ሕይወት ያድርግ፣ ይፈጽም። ይህንን ጸልያለሁ። እግዚአብሔር ዘመናችሁን፣ ሕይወታችሁን ይባርክ። እግዚአብሔር መልካም ነው። በሌላ ጊዜ ደግሞ በሌላ ትምህርት፣ በሌላ መልእክት እንገናኛለን። እስከዚያው የጌታ ጸጋና ሰላም በያላችሁበት ከእናንተ ጋር ይሁን። እግዚአብሔር ይባርካችሁ። ወዳችኋለሁ። ተባረኩ።